ከቀልብ በሽታ ዋና በሆነው እንጀምራለን። ሒስድ በመንለው ሒስድ ምቀኝነት አንድ ሰው አላህ የሰጠውን ጸጋ እንዲወገድበት መመኘት ማለት ነጋዴው ጋር ዓሊሙ ጋር ቤተ ዘመዱ ውስጥ ጓደኛ ጋር በህይወት ስኬቱ ሒስድ ሊገባው ይችላል። የመጀመሪያው የሰማዩ ዓለም ላይ የተፈጠረው ወንጀል ምቀኝነት ይወልዳል። ሒስድ የሚወልዳቸው አገር ያፈርሳል፣ መስጂድ ይበትናል፣ ሶፍ ይለያያል። በርግጥ አሉ ሒስድ ወደ ምን እንደመራ ኢና አባና ነብይ ነው አባታችን ለፊ ضላሊን ሙቢን ጥመት ውስጥ ነው አባታችን አሉ። ነብይ አይሳሳትም ነበር፣ ግን ሒስድ ነብይን ለማውገዝ ገፋቸው። እቅቱሉ ዩሱፍ አለ። ሒስድ የት እንደሚያደርስ ዩሱፍን ግደሉታል። ወንድማማች ዑስባ ጭፍራ ተሰብስቦ አለይሰ ሚንሁም ረጁሉን ረሺድ ወንድማቸውን ለመግደል ወሰኑ። ሒስድ ምቀኝነት የነብይን ቤት ይረብሻል። ምቀኝነት ቀይ መስመር ያስረግጣል። የፈንጅ ቀጠና ነው። በሒስድ የተሞላው ልባችን ዛሬ ሜዳችን አበላሸው። ፌስቡክን በከለው፣ ቲክቶክን አወከው። ስድብ፣ ዝልፊያ፣ ማንጓጠጥ፣ መኮፈስ፣ ተናጋሪው ማዳማቸው። ኢያኩም ወልሐሰድ ሰውን መመቅኘትን ባካችሁን ተው። ፈኢነል ሐሰደ ሐሰድ እኮ የእኩሉል ሐሰናት ሐሰናታችሁን ይበለዋል። ከማ ተእኩሉ ናሩል ሐጠብ ልክ እሳት ያቀረብክለትን እንጨት ወደ አመድ እንደሚለውጠው ሶላትህን፣ ሐጅህን፣ ዘካህን የሚበላ ነው አሉ። ለምን ሐሲድ ስትሆን ታማለህ። ልክ አልፎ ሲሄድ አንጓጠ እሱ እኮ እናቀዋለን ነው የምትለው። ገና ታማለህ፣ ተንኮል ትሰራለህ። እልፍ ብለው ሲሕሩ የሰሩ ሰዎች አሉ። ሰዎች ላይ ትዳር ሊበትኑ። ሒስድ እኮ አሉ ጸጉርን አይደለም ይላጨው ዲንን ይላጫል። ሰውየውን ከዲን ሊያወጣው ይችላል። ሊላሂ ደሩል ሐሰድ ማዕደለ በደአ ቢሳሒቢሂ ፈቀተለ። እንደ ሒስድ ፍትሃዊ ዳኛ በባለቤቱ ነው የሚጀምረው ፍርድ። በደአ ቢሳሒቢሂ ፈቀተለ። ሒስድ ሕይወትህን ያጠፋዋል፣ ሕይወትህን ያበላሸዋል፣ ዲንህን ያጠፋዋል። ደብ ዓለይኩም ዳኡል ኡመም የቀደምት ህዝቦች በሽታ ወደ እናንተ እየመጣ ነው አሉ። ሒስድ የሚባል አላህ የውድድርን የሒስድን ስሜት እኛ ውስጥ አርጓል። ዓላማው ግን ለኸይር እንድንሽቀዳደም ነበር። ፈስተቢቁል ኸይራት በኸይር ተሽቀዳደሙ። የምታሐስደው በኸይር ስራ ነው። እሱ መስጂድ ሰራ፣ እኔም መስራት አለብኝ። እሱ አበላ፣ እኔም ማብላት አለብኝ። እሱ ሰደቃ ሰጠ፣ እኔም እሰጣለሁ። የልጆቹ ሐፈዙ፣ እኔም ማሳፈዝ አለብኝ። አላ ሊለዚ ገለ ዐለይ ሐሲደን አተድሪ ዐላ መን አሰእተ ልአደብ አሰእተ ዐላ ላህ ፊ ሑክሚሂ ኢዝ ለም ትርደ ሊማ ወሀብ። ከማን ጋር ነው ፍልሜ? አላህ ጋር እኮ ነው። ለምን ሰጠው እኮ? እንዴት ተሳካለት? እንዴት ሰው ተቀበለው? እንዴት ለስኬት በቃ? ግጭት እኮ አላህ ዘንድ። ኢብኑ መስዑድ ምን ይላሉ? እባካችሁን የአላህን ጸጋ አትፋለሙ ይላሉ። ማን ነው እንደሚፋለም ሲሏቸው ሐሲድ ነው አሉ። ምቀኛ ማለት ከአላህ ጋር ነው ጦርነት። እንዴት ትሰጠዋለህ ለሱ? እንዴት ተሳካለት? ምንም አካል ከሒስድ አይጸዳም። ትንሽ ናጥ ያረጋል። መልካም ሰዎች ያፍኑታል፣ መጥፎ ይገልጸዋል። የልብ በሽታዎችን እያከምን የምንሄድባቸው ጉዞዎች ይኖሩናል። አላሁ ስብሓነሁ ወተዓላ ውስጣችን ከመጥፎ ነገር አላህ ያጽዳው። የውስጥ በሽታዎች ውጭ ላይ የምናያቸው ክፍተቶች፣ የሰልፍ መበታተኖች፣ የሥነ ምግባር መታጣቶች የታመመ የውስጥ ነጸብራቆች ናቸው። አንዳንዴ እግራችን ላይ ቁስል ወጥቶ ህመሙ ግን የሚሰማን ጭናችን ላይ ሊሆን ይችላል። እሱ ምልክቱ መገለጫው ሲብተሙ እንጂ በሽታው ግን እግር ላይ ነው ያለው። የሥነ ምግባር መበላሸት፣ አንዱ ለአንዱ ክብርን መንሳት፣ ኩራትና መትኮፈስ፣ የይልኝና የንዋይ ፍለጋ፣ ስልጣን ፍለጋ፣ ንዋይ ያለ ሥራ ያለ ላብ ሀብት ፍለጋ፣ ስም ማጥፋቶች፣ መዘላለፎች ምንጫቸው መሰረታቸው የተበላሸ የውስጥ ማንነት። አምራዱል ቁሉብ ቀልብ ሲበላሽ አካል አብሮ ይረግፋል፣ አካል መስመር ይስታል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ውብ በሆነው ንግግራቸው ውስጥ አዋጅ ለዚህ ኡመት ያውጃል። የመልእክተኛውን አዋጅ ለመስማት ዝግጁ ናችሁ? አላ አዋጅ አሉ። ወኢነ ፊል ጀሰዲ ሙድገተን በአንድ ሰው አካል ውስጥ አንዲት ቁራጭ ስጋለች አሉ። ኢዛ ሰለሐት እሷ ከተስተካከለች፣ ከጸዳች፣ ካማረች ሰለሐል ጀሰድ ኩሉ አካል ይስተካከላል። አፍ የሚናገረውን ይመጥናል፣ ብር የሚጽፈውን ያስተውላል፣ እግር የሚራመድበትን ያስተውላል። እጅ ሌላውን አልፎ አይጎዳም፣ ሌላው ላይ አይጽፍም፣ ሌላውን አይተችም። ኢዛ ሰለሐት እሷ ከተስተካከለች አካል ይስተካከላል።
ወኢዛ ፈሰደት እሷ መስመር ከሳተች ሐዲዱን ከለቀቀች አካል በአጠቃላይ ይሳሳታል፣ አቅጣጫ ይስታል። ማነች እቺ? በጉጉት አስጠበቁንና አላ አዋጅ አሉ። ወህየል ቀልብ እሷ ቀልብ ትባላለች። ይሄ የመልእክተኛው አዋጅ ነው። ነገስታቶች ሁሌም አዋጅ ይላሉ። የነገስታቶቹ ሁሉ አናጅ ነብዩ መሐመድ አለይሂ ሰላቱ ወሰላም ለዚህ ኡማ አዋጅ ይላሉ። አላ አዋጅ ወኢነ የተውኪድ እንለዋለን። ኢንፋሲስ ሰጡት፣ አጠነከሩት። ምንድነው? ትኩረት ሊስቡ ነው። አተሙበት። አካል ውስጥ ቆራጣ ስጋለች። እሷ ከተስተካከለች አካል ይስተካከላል። ያልተስተካከለው ቀልባችን አካላችን ይዞ ተወረደ። ለመለያየታችን መነሻም መድረሻም እሱ ሆነ። ለመጠፋፋታችን መሰረት እሱ ሆኖ አለፈ። የውስጥ በሽታ ማከም በዚህ ኡማ ላይ ያስተዋለው ክፍተትን ልብ አልነ ታዘብነ ብለን ነበር ባለፈው። አሁን ዳግም ታዘብነ። ከዛ በኋላ ለካ ብዙ ነገር መስመር ተስቷል። ለካ ብዙ ነገር አቅጣጫ ተለቋል። ተናጋሪው ማዳማቸው የውስጥ ሕክምና በተቅዋ ውስጥ ማነጽ ቀልብ ካለባት በሽታ ከኩራት ከመኮፈስ ከዩልኝ ከስሙልኝ ከሂስድ ከሂቅድ ከነዚህ ሁሉ ካላጠራ ነው የኛ ሰልፍ ህያው አይሆን። ዛሬ ታዲያ ምን ጀምረው ከቀልብ በሽታ ዋና በሆነው እንጀምራለን። ሂስድ በመንለው ሂስድ ምቀኝነት አንድ ሰው አላህ የሰጠውን ጸጋ እንዲወገድበት መመኘት ማለት። ይሄ በሁሉም የህይወት እርከን ውስጥ አለ። ነጋዴ ነጋዴው ጋር፣ ዓሊሙ ዓሊሙ ጋር፣ ቤተ ዘመዱ ውስጥ፣ ጓደኛ ጓደኛ ጋር፣ ወይ በዘሩ ወይ በሥራው ስኬቱ ወይም በውበቷ ወይ ስኬታማ በሆነው ትዳሩ ወይ በሚያምሩ ልጆቹ በህይወት ስኬቱ ሂስድ ሊገባው ይችላል። ይሄ እንድንጀምር ያስገደደን ሰማይ ላይ ወንጀል ሲጀመር በዚህ ስለተጀመረ። አደምን አላህ ሲፈጥረው አለይሂ ሰላም ገና ተክላ ቁመናውን አቁሞት በጣም በሚያምር ተክለ ቁመና ሲያስተካክለው ተወው አላህ አቁሞ ሸይጣን መጣ ይላሉ ነብዩ አለይሂ ሰላቱ ወሰለም። አደምን አካሉን ይዞረው ጀመረ። በውስጥ ይገባል፣ በውጭ ይወጣል፣ ያስተውለዋል። አንተ እኮ ለወደፊት በእኔ ላይ ከተሾምክ ጉድ ነው ምሰራህ ይል ነበር ሸይጣን። ታዲያም የውሳኔው ቀን ደረሰ። መላእክት ተሰለፉ። አደም ፊት ለፊት ተቀመጠ። አላህ አዋጅ አለ። እኔ አደምን አስተካክየው ሩህ ስነፋበት ፈቃዑ ለሁ ሳጅዲን አላቸው። ሰጋጆች ስትሆኑ ውደቁ አላቸው። አንዱ ብቻ አመፀ፣ ኢብሊስ አመፀ። አላህም ጠየቀው ለምን እንዳልሰገደ። خلقتني من نار وخلقته من طين እሱን ከጭቃ እኔን ከሳት ፈጥረ እንዴት ለሱ ሰግዳለሁ አለ። ያኔም ከአላህ እዝነት ተቋረጠ፣ ከአላህም ረሕመት ተበተነ። የመጀመሪያው የሰማዩ ዓለም ላይ የተፈጠረው ወንጀል ሂስድ የወለደው ምቀኝነት የወለደው። ምቀኝነት ታሪኩ ሰፊ ነው። ከሰማይ ነው የሚጀምረው። እሱ የመጀመሪያ ምድር ላይ የተሰራው ወንጀል ምቀኝነት የወለደው ነው። አባታችን አደም አለይሂ ሰላም ምድር ወረደ። ሁለት ልጆች ነበሩት፣ ሃቢል ቃቢል የሚባሉ። ሃቢል አርብቶ አደር ነው። ቃቢል ገበሬ ነው። እሱ ደግሞ አርሶ አደር ነው። አዝርዕቶች ማሳዎች አሉት። አላህ ትእዛዝ ላከ ለአላህ ሰደቃ ስጡ ብሎ። ሃቢል ምርጧን እንስሳ ይዞ አቀረበ፣ ለአላህ ቁርባን አቀረበ። ቃቢል ደግሞ የደረቀውን የገረጣውን አትክልት ይዞ መጣና ለአላህ ሰደቃ አቀረበ። ያኔ በዛን ዘመን አላህ ሲቀበልህ የምታቀው ከሰማይ ሳት መጣ፣ አንተ ያቀረብከውን ትበለዋለች። ታዲያ አላህ ጥሩ ያቀረበውን ሃቢልን ተቀበለው። ሳትም ላከና የሱ ተበላች። ቃቢል ሲመለከት እሱን አላህ አልተቀበለው፣ ተበሳጨ፣ ሂስድ ቀሰቀሰው፣ ተቆጣ። ለአቅቱለነክ አለው። ከባድ ቃል ተናገረ። አላህ ቁርአን ላይ ዘግቦታል። እገልሃለሁ አለ። አላህ ነው የተቀበለው። ኢዝ ቀረባ ቁርባናን ፈተቀበለ ሚን አሐድሂማ አላህ ካንደኛው ተቀበለ። ለምን? ኢነማ የተቀበሉ አላሁ ሚነል ሙተቂን አላህ እሱን ፈርተው ለሱ ጥሩ ነገር ያቀረቡትን ነው አላህ የሚቀበል። እገልሃለሁ አለ።
ለምን ነው የምትገለኝ? አላህ እኔን ስለተቀበለኝ ነው? አሁን የምታዩት ልዩነት ይሄ ነው። እነገሌ እዚህ ደረጃ ላይ ደረሱ፣ እነገሌ እንዲህ ውጤታማ ሆኑ። ለአቅቱለነክ እገልሃለሁ አለ። አሁን መግደል ስለማይችል ስም ብቻ ሊያጠፋ ይችላል። እገልሃለሁ አለ። መጨረሻም ወንድም ላይ እጁን ሰነዘረ። ፈቀተለህ ወንድሙን ገደለው። የመጀመሪያ ወንድማማች ናቸው ለሰው ልጆች ታሪክ። ገዳዩ ቃቢል ይባላል። ብዙ ጊዜ ቃቢልና ቃቢል ሰው ይምታታል። ቃቢል ቃፍ አለች፣ ቃቲል በሚለው ያዙት። ገዳይ እሱ ነበር። ሀቢል ተገዳይ። የመጀመሪያ ወንጀል ምድር ላይ ሒስድ የወለደው የወንድምንም ደም የማፍሰስ ክስተት ተከሰተ። ለዚህም ነው በዚህ ርዕስ የጀመርነው። ተከታታይ ርዕሶች ይኖሩናል ውስጣችን በሽታዎቻችን ያወጣ እንዴት እንከም ብለን። የመጀመሪያው ሒስድ ማንም የማይድንበት የበሽታዎች ሁሉ ምንጭ። ፖለቲካው ላይ የምታዩት ስንክሳር አብዛኛው ሒስድ የወለደው ሊሆን ይችላል። ሒስድ የሚወልዳቸው አገር ያፈርሳል፣ መስጂድ ይበትናል፣ ሶፍ ይለያያል። ሒስድ አላህ ይጠብቃል። አላህ ውስጣችን ያጽዳው። እንኳን ለኛ ለነቢያት ልጆች ሒስድ አልተመለሰም። ነቢዩላህ ዩሱፍ ዓለይሂ ሰላም አባታቸው ነቢይ ነው፣ አያታቸው ነቢይ ነው። ቅድም አያታቸው ነቢይ ነው፣ ኢብራሂም፣ ኢስሐቅ፣ ያዕቁብ። ልጃቸው ዩሱፍ ይባላል። ዩሱፍ አባቱ ያዕቁብ ዘንድ በጣም ተወዳጅ ነበር። ሲያዩት ቆንጆ ነው ዩሱፍ። የቁንጅናን ግማሽ ነው አላህ ከሱ ላይ ያስቀመጠ። ቁንጅናን ከሁለት ከፍሎ ግማሹን ዩሱፍ ላይ ነው አላህ ያደረገው። ሌላውን ነው እኛ ጋር የተበተነ። አኑበት إذ قالوا ليوسف وأخوه أحب إلى أبينا منا ونحن عصبة እኛ ብዙ ጭፍሮቹ ነን እያለን ዩሱፍና ወንድሙ አባታችን ዘንድ በጣም ተወደደሳል። በርግጥ አሉ ሒስድ ወደ ምን እንደመራ ኢነ አባና ነቢይ ነው አባታቸው፣ ለፊ ضላሊን ሙቢን ጥመት ውስጥ ነው አባታችን አሉ። ነቢይ አይሳሳትም ነበር፣ ግን ሒስድ ነቢይን ለማውገዝ ገፋቸው። ታዲያ ምን ያደርጉ? አንድን ሴራ ዘየዱ። እቅቱሉ ዩሱፍ አሉ። ሒስድ የት እንደሚያደርስ ዩሱፍን ግደሉታል። ወንድማማች ዑስባህ ጭፍራ ተሰብስቦ አለይሰ ሚንሁም ረጁሉን ረሺድ ወንድማቸውን ለመግደል ወሰኑ። ለመግደልም ሲወስኑ አንድ ከነሱ ጋር ትንሽ ሚሻለው ግዴለም ጉድጓድ ውስጥ ጨምሩት፣ አልፎ ሐጆቹ ውሃ ሊቀዱ ሲሉ ይዞት ይሄዳሉ አለ። ይሄም ሌላ ገደላ ነበር። ጉድጓድ ውስጥ ጨምረው ግን ይሻላል አሉ። ጉድጓድ ውስጥ ወንድማቸውን ጨመሩት። ዩሱፍም ከአባቱ ለ40 ዓመት ተለየ። አንዴ ባሪያ ሆኖ ሲሸጥ፣ ሌላ ጊዜ እስር ቤት ሲገባ፣ ሌላ ጊዜ ዚና ሰራ ተብሎ አህያ ላይ ተደርጎ በግብጽ ከተማዎቹ ሲዞር የመከራን የሰቀቃን ጊዜ አሳለፈ። ይሄን ግፍ የፈጠሩበት የነቢያት ልጅ የሆኑት ወንድሞቹ ነበሩ። ሒስድ ምቀኝነት የነቢይን ቤት ይረብሻል። አባታቸውን አመጹ፣ አላህንም አስቆጡ። ወንድማቸውን ለሰቆቃ ዳረጉት። ሒስድ አቡ ጀህልን እስልምናን ከመቀበል ያገደው ምቀኝነት ነው። ነቢዩ ዓለይሂ ሰላቱ ወሰላም እውነተኛ መሆናቸውን አቡ ጀህል ያውቃል። ረሱሉ ዓለይሂ ሰላቱ ወሰላም ለሊት ተነስተው ሶላት ቁርአናቸው ድምጻቸው ማራኪ ነው ሲቀሩ አቡ ጀህል በሌሊት መጥቶ ያዳምጣቸው ነበር። እውነተኛ መሆናቸውን ጠንቅቆ ያውቅ ነበር አቡ ጀህል። አንዴ በሌሊት ወጥቶ ሲሄድ ቁረይሾች አዩት። የቁረይሽ ያን ያደረጃጅ አንድ ንጉስ የለም፣ በርካታ ንጉሶች ነው ያሉበት። በአንድ ላይ በህብረት ነው የሚመሩት። ቤተሰብ ሁሉም አላቸው ዘሮች። ያዙት። አንተ አቡ ጀህል በሌሊት እየመጣ መሐመድን ለምን የምታዳምጥ? አሁንም ድንገት ያልፋቸዋል። መጨረሻ ያዙትና አቡ ጀህል ወይ እውነታውን ንገረን አሉት። ስሙ ያኔ አበል ሐከም ይባላል። የጥበብ አባት ነበር የሚባል። እስልምናን ብርሃን ማየት ካልቻለ ይሄ ደንቆሮ ነው እንጂ አሉና ረሱል ሰለላሁ ዐለይሂ ወሰለም አቡ ጀህል የድንቁርና አባት ነው ያሉት መጨረሻ ነው ረሱል ሰለላሁ ዐለይሂ ወሰለም። የአበል ሐከም አሉት አንተ የጥበብ አባት ሆይ ማለት ነው። መሐመድ ግን ትክክለኛ ነው እንዲህ አሉት። እውነትህ ንገረናል። እውነት ልንገራችሁ አላው እኛና የመሐመድ ቤተሰቦች እኮ በስልጣን ተወዳደርናል። አበሉ አበላን፣ አዘመቱ አዘመትን፣ አለበሱ አለበስን። እኩል እንደ ፈረስ ስንሄድ
ከኛ መሃል ነብይ ያላሉ አለ ከነኛ ቤት ደግሞ ነብይ ማለት አይችልም فقالوا عندنا نبي يأتيه خبر من السماء ከሰማይ ዜና የሚመጣለት ነብይ ያለኛ ቤት አሉ ታዲያ እንዴት በዚህ መወዳደር እንችላለን በአላህ ይሁንብኝ መቼም አልከተለው ማለት አላህ ተቆጣ አንቀጽ አወረደ فإنهم لا يكذبونك አንተ መሐመድ አንተን እኮ ያስተባብሉ እውነተኛ መሆንን እስላምን ጽት ያለ ብርሃን መሆኑን ያውቃሉ ولكن الظالمين بآيات الله يجحدون ግን በዳዮቹ በአላህ አንቀጽ ይኮራሉ ያስተባብላሉ ይሁዳዎች ረሱልን እንዳይከተሉ የጋረደባቸው ሒስድ ነበር የመጨረሻው ነብይ ይመጣል እናንተ ጋር ገና እንፋለማለን ይያሉ መዲና ውስጥ ለሚኖሩ አረቦቹ ይናገሩ ነበር መጽሐፋቸው ላይ ተጠቅሷል መልኩ ቁመናው ሽፋሽፍቱ ያይኑ ቅድ ነጩ የጸዳ ጥቁር የጠቆረ አንገተ መቃ አፍንጫው ስንደዶ ጥቁር ጸጉር ያለው ደረቱ ሰፊ ቁመናው ማከለኛ ተጠቅሶላቸው ያሪፉነሁ አላህ ያቁታል እኮ ሙሐመድ كما يعرفون أبناءه ልጆቻቸውም ያቁትን ያህል እኮ ያቁታል ተላከ ነብዩ አለይሂ ሰላቱ ወሰለም ረሱሉ ሲላኩ ሲያዩት ከዓረብ ነው እነሱ ከበኒ እስራኤል ይሆናል ብለው ነበር አንከተለው ማሉ ነብዩ አለይሂ ሰላቱ ሒስድ ኩፍር ያስጨብጣል ምቀኝነት ቀይ መስመር ያስረግጣል የፈንጅ ቀጠና ነው አስተባበሉ ራቁ ረሱልን አለይሂ ሰላቱ ወሰለም ጠላት እንደሆኗቸው እስከ ጫፍ ዘለቁ ቁረይሽ ጋር ያበሩ በኒ ቁረይዛዎች ለማጥፋት ያልቆፈሩት ድንጋይ የለም ሒስድ አላህ ውስጣችን ያጽዳው በሒስድ የተሞላው ልባችን ዛሬ ሜዳችን አበላሸው ፌስቡክን በከለው ቲክቶክን አወከው ስድም ዝልፊያ ማንጓጠጥ መኮፈስ ተናጋሪው ማዳማጩ ነብዩ አለይሂ ሰላቱ ወሰለም ይሄ በሽታ ከባድ መሆንን ስለሚያውቁ በርካታ ማስጠንቀቂያዎችን ሰጥተዋል ጥፋትን የሞላበት ነው ኢያኩም ወልሐሰድ ሰውን መመቅኘትን ባካችሁን ተው فإن الحسد حسدك يأكل الحسنات حسناتاችሁን ይበላዋል كما تأكل النار الحطب ልክሳት ያቀረብክለትን እንጨት ወደ አመድ እንደሚለውጠው ሶላትህን ሐጅህን ዘካህን የሚበላ ነው አሉ ለምን ሐሲድ ስትሆን ታማለህ ልክ አልፎ ሲሄድ አንጓጣ እሱ እኮ እናቀዋለን ነው የምትለው ገና ታማለህ ተንኮል ትሰራለህ እልፍ ብለው ሲሕሩ የሰሩ ሰዎች አሉ ሰዎች ላይ ትዳር ሊበትኑ ተሳካላት እሱ እኮ ዘጋ በሀብቱ ልጆቹ እኮ ውጤታማ ሆኑ እንዴ እሱ የተከበረ እኮ ነው ተጭኖታል እኮ ዱንያው ይላል ወንጀል ያሰራል ስም ያስጠፋል እሱ ዝታይ ፊት እንደተኮሳተረን ከዛም ነብዩ አስከትለው ምን አሉ ሒስድ እኮ አሉ ጸጉርን አይደለም ይላጨው ዲንን ይላጫል ሰውየው ከዲን ሊያወጣው ይችላል ይሄስ ሐሰናህ ጋር ነው አካልህንም ይጎዳዋል ሐሲድ እንቅልፍ የለው ሌላው ለበላው እሱ ይራባል ሌላው ለነዳው ሲቆጫል ሁሌም አላህ ጋር ፍልሚያን ህይወትህንም ሊያስከፍል ይችላል በአባስያዎች ስሮ መንግስት ውስጥ በእስልምና ታሪክ ኡመውያ በኋላ አባስያ ምንላቸው መጣዋል በእነሱ ያገዛዝ ዘመን አንድ ታዋቂ መሪ ነበር ሙዕተሲም ይባላል አሞሪያ የምትባለውን ከተማ ጦር አዘምቱ የከፈተ ትልቅ ንጉስ ነው ታዲያ እሱ ዘንድ አንድ ገጠሬ ተወዳጅ ሆነ ይቀርባል ያጫውተዋል ንጉስ ወደደ ያቀርበዋል እሱን በጣም ሲያቀርበው የተመለከተ አንድ ሚኒስትር ይሄን ሰው እንዴት ነው ከዚህ ማርቀው ብሎ ወሰነ ከዛም ቤቱ ጋበዘው ነጭ ሽንኩርት የበዛበት ምግብ አዘጋጀለት እንዲሸታፉ ማለት ነው በጣም አበላው ከዛም ምን አለው ማታ ወደ ንጉሱ ስትሄድ የነጭ ሽንኩርቱ ሽታ ንጉሱን እንዳያውከው አፍህን ባክህ ዘጋርጋ አውራው አለው ተስማማ ታዲያ ሚኒስትሩ ቀድሞ ወደ ንጉሱ ገብቶ ነበርና ንጉስ ሆይ ታሪኮን እየሰሙ ነው አላቸው ምን ተፈጠረ ያኮ ብታመጣው ያን እንግዳ ሳያስፈቅድ የሚገባው የቅርብ ወዳጅ ንጉሱ አፉ ይሸታል እያለ ያወራ ነው አለው ተበሳጨ ሙዕተሲም
እኔ ባከበርኩ ባቀረብኩት እኔን ከባድ ነው ለነገስታት የመባል ያ ምስኪን ገጠሬ ቤት ገባ ንጉሱ ጋር እንደገባም ነጭ ሽንኩርቱ እንደሸተው ምሳሌ የበላው አፉን ይዞ ማናገር ጀመረ ሲያናገር ንጉሱ ገባው አሃ እኔን ይሸተኛል ብሎ እሱ እንደሸተው ብሎ የኔ አፍ ይሸተዋል ብሎ ነው ይዘጋላ ደብዳቤ ጻፈና ሊያስገድለው ሄደህ ደብዳቤ አድርስና መልእክት ይዘህልኝ አለው የጻፈው ወደሱ ኮማንደሮች ነበር ሲደርስ ይሄን ሰው ግደሉት የሚል ደብዳቤውን ይዞ ይሄ ገጠር ሲወጣ ሚኒስትሩ አገኘ የት ይሄድክ ነው ይሄን ወረቀት አሽጎ ሰጥቶኛል ላደርስ ነው አለው ከዛም ወደ ቤት ነው የምትሄደው ወደዚህ ቦታ አይ መንገዱ ከሚደክምህ እኔ ላደርስልሃል ገላገልከኛ ደብዳቤውን ተቀበለ የት ይዞት ሄደ ወደ ኮማንደሮቹ ሲደርስ የንጉስ ትእዛዝ ነው ለምን እንዴት የለም እንደመጣ ተቀበሉና ቀሉት ያንን ሚኒስትር ከዛ ሚኒስትሩ ሲጠብቅ የለም ንጉሱ 2 ቀን 3 ቀን አላገኘው የተደሲል አይሱኮ ተገሏል አለ ማን ገደለው የሆነ ደብዳቤ ይዞዱ ደብዳቤው ለሌላ እኮ ነው የሰጠው አስጠራ ያንገጠሬ ደብዳቤው ስላድርስልሃል የሰጠውት ከዛ ንጉሱ ጠረጠረ የሆነ ነገር አለ አንተ ለምን ነው ከተማ ላይ ስሜን ያጠፋለው ምን ቢለ አፉ ይሸታል ብለ ንጉሱ ይርሶ ነው እኔ እኮ አፌን የዘጋሁት ለርሶ እሱ ያበላኝ ነጭ ሽንኩርት እንደሸተው ከዛም አንድ ቃል አለ لله در الحسد معدله بدأ بصاحبه فقتله እንደ حسد ፍትሃዊ ዳኛ የለም በባለቤቱ ነው የሚጀምረው ፍርድ بدأ بصاحبه فقتله حسد ህይወትህን ያጠፋዋል ህይወትህን ያበላሸዋል ዲንህን ያጠፋዋል ለዛ ነው ነብዩ አለይሂ ሰላቱ ወሰለም ደብ عليكم داء الامم የቀደምት ህዝቦች በሽታ ወደናንተ እየመጣ ነው አሉ حسد የሚባል لا تحاسدوا في الصحيحين حسد አትገባቡ አንዳንዱን አይመቀኙ አላህን የሰጠ ያንችሮታ ولا تباغضوا አትጠላሉ ولا تقاطعوا ዝምድናን ጓደኝነት አትቁረጡ وكونوا عباد الله اخوانا يا الله ምትዋደዱ ወንድማማቾች ሁኑ ለማጥፋት አትሩት በንግዱ ከተሳካለት አላህ እንዲሰጥ ለምነው አንተ ምሩት እሱን ለማክሰር እሱን ስም ለማጥፋት ይሄ አኺራን ያበላሻል ابن حزم تقول حمامة من كتاب الله تتوقع علي مناቸው አንደሉስ ውስጥ ያሁኑ ስፔን ላይ የተከሰተን በነጋዴዎች ማል ፉክክር መጽሐፋቸው ላይ አስቀምጠውታል تقول حمامة ይላል እዚህ መጽሐፍ ላይ አንድን አስገራሚ ታሪክ ይናገራል አንደሉስ ውስጥ ይላል አንድ ታዋቂ ባለ ሀብት ነበር ንግዱ የተሳካለት የነካው ሁሉም ያተርፍለት ታዲያ ይሄ ስኬቱ አራት በሚጠሉት ጓደኞቹ ጥርስ ውስጥ ከተተ ሁሌም ይመቀኙታል ሁሌም ይሐስዱታል ተሳካለት ሆነለት አደገ ያመጣው ይሸጣል የነካው ያተርፋል ሐሰዱት አንዴ እሱን ለማወቅስ ነው አንድ ጁማዓ ወጥ እሱም እንደለመደው ጀለቢያውን ለብሶ ነጭ ጥምጣሙን አድርጎ ከቤቱ ወጣ መንገድ ላይ ጠበቁት አስቆመው አንዱ እንደምን ደናደርክ ዛሬ ደሞ አምሮብሃል በተለይ ቢጫው ጥምጣምሃል ሰውየውም ዞራልና አረ ጥምጣሜ ነጭ ነው ብሎ ተደ አይ ቢጫ ነው ግን አምሮብሃል ብሎ ተለይ ሰውየው ምን ነካው ብሎ መንገዱን ቀጠለ ትንሽ እንደተጓዘ ሌላኛው ጠበቀው ዛሬ አምሮብሃል እንዴት ነህ አለው በተለይ ሰማያዊው ጥምጣምሃል እንደምን ነክቶሃል ጥምጣሜ ነጭ እኮ ነው አይ ሰማያዊ እንኳን ነው ግን አምሮብሃል ተለየው ሳይኮሎጂካሊ አታክ አረጉት አከታተል ሱቁ ከመድረሱ በፊት ሶስተኛው ጠበቅ ከፈሐለ ካምሮብሃል ዛሬ በተለይ ቀዩ ጥምጣምሃል እናንተ ሰዎች ምንድነው የምታወሩት ዛሬ ሰው ነው የተሳሳተ ነው የተሳሳተ ጥምጣሜ ነጭ ነው አሉ ጫፉን አምጥቶ ቀይ እንኳን ቀይ ነው ግን አምሮብሃል ሰውየው ሰማያዊ ጥቁር ቀይ ያለ ሱቁ ውስጥ ገባ ሱቁ ውስጥ ገብቶ ከፍቶ እንደለመደው ስራ ሊጀምር ሲል አራተኛው መጣ ዛሬ እንዴት አምሮብሃል ንጋቱን መስልሃል በተለይ ቢጫው ጥምጣምሃል እናንተ ሰዎች ምንድነው የምታወሩት ጥምጣሜ ነጭ ነው ውጣልኝ አለው ተበሳጨ ጮኸ ይላል ኢብኑ ሐዝም ከዛም ራሱ ማውራት ጀመር ቢጫ ጥቁር ነጭ አቅሉ ተነካ ይላል ኢብኑ ሐዝም ምን ያሉ ይሰው በሂደት አበደ ይላል አንደሉስ ጎዳና ላይ ይህም ባለ ሀብት ከሀብቱ ከስሮ
ራቁቱን እየሄደ ሕፃናት በድንጋይ ሲያባሩት መለከት ነበር ይላል። አላህ ውስጣችን ከሕስድ ያዝለው።